የኢትዮጵያ ሕዝብ እንባ ጠባቂ ተቋም ህገ መንግስታዊ ተቋም ነው። በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 15 የተቋቋመ ተቋም ነውና ይሄ ተቋም በዚህ ህገ መንግስት መሰረት አድርጎ በመጀመሪያ በአዋጅ ቁጥር 21192 ለመጀመሪያ ጊዜ የተቋቋመበት ተቋም ይሄ አዋጅ ነውና ይሄን ከተቋቋመ በኋላ የተሰጡ ስልጣንና ተግባራት አሉ። እነዚህን ስልጣንና ተግባራት በየጊዜው ከዋና መስሪያ ቤት ማቋቋምና ስራውን እስከ 2003 ሲሰራ ከጀመረ በኋላ ከ2004 ጀምሮ ደግሞ በአምስት ትላልቅ በሚባሉ የሀገሪቱ ክልሎችና ከተማ አስተዳደሮች ቅርንጫፎቹን ከፍቶ 2004 ጀምሮ ስራዎቹን እየሰራ መጥቷል። በአማራ ባህር ዳር ላይ፣ ድሬዳዋ ላይ፣ ሐዋሳ ላይ እንደዚሁ መቀሌ ላይ እና ኦሮሚያ ላይ ማለት ነው። እነዚህን በዋና መስሪያ ቤት የተጀመሩትን አስፍቶ ተደራሽ ለመሆን ቅርንጫፎቹን ከፍቶ ፊዚካል አክሰሲቢሊቲን ጨምሮ በሰው ኃይልና በአደረጃጀት ዘርግቶ እየሰራ ያለውን ስራ የበለጠ በተግባር በአፈጻጸም ያሉበትን ስልጣንና ተግባሮች ማሻሻል ስላስፈለገ በአዋጅ ቁጥር 1142 2011 ይሄ ስልጣንና ተግባሩ እንዲሻሻል የተደረገበትና በኋላም ደግሞ በተሻሻለው 1307 2016 እንደገና ስልጣንና ተግባሩን በተለይም ደግሞ ቀደም ሲል ይሰራቸው ከነበረው አስፈጻሚ አካላት ማለትም የመንግስት ሲቪል ሰርቪሱንና የመንግስት የልማት ድርጅቶችን በየደረጃው በፌደራል፣ በክልል፣ በዞን፣ በወረዳ እነዚህን ይሰራ ከነበረበት ተጨማሪ የግል ተቋማትን በዚህ በ1307 2016 እንዲመረምር በተለይ ያስተዳደር በደልን ስልጣን ተሰጥቶታል እና ይሄ አንዱ ከ21192 እየተሻሻለ 1142 እና 1307 ምን ያህል አቅሙን እያጠናከረ ተጨማሪ ተግባራትን እየወሰደ የተሰጠውን ተልዕኮ በብቃትና በጥራት ለመፈጸም እያደረገ ያለውን ጥረት ያሳያል። ከዚህ በተጨማሪ እንደ ተቋም የመገናኛ ብዙሃንና የመረጃ ነጻነት አዋጅ 592 የሚባላል ይሄን ክፍል 3 እንደዚሁ ለዚህ ተቋም የተሰጠ መረጃን የመጠየቅ የማግኘትና የማስተላለፍ መብትን ከማረጋገጥ አኳያ ትልቅ ተልዕኮ ተሰጥቶት እንደዚሁ እየሰራ ነው።